በ2018 ዓመተ ምህረት የኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን የለውጥ ግቦኞች 247 ምልጃ ማዕከል የኤልሻዳይ ቴሌቪዥን ኔትወርክና ቄስ ዶክተር ቶሎሳ ጉዲና ጋር በመተባበር ምድር ከሾህ ተረፍ በሚል መሪ ቃል የ21 ቀን ጾም ጸሎት ፕሮግራም በጅማ፣ በነቀምት፣ በጎንደር ማድረጋችን ይታወቃል። ኢትዮጵያ ለሁሉም እኩል ናት። ለሁሉም እናት ናት። ለሁሉም መጠሪያ ናት። ለሁሉም መከብሪያ ናት። ለሁሉም አገር ናት። ስለሆነም በምድራችን በሰው ዘንድ ቀርቶ በእግዚአብሔር ዘንድ እንኳ የምንታወቀው እንደ ኢትዮጵያውያን ነው። እንደ ኢትዮጵያውያን ደግሞ አብረን ኖረናል፣ ተጋብተናል፣ ተዋልደናል፣ አብረን ዘምተናል፣ ሞተናል፣ ተቀብረናል። የሚያለያየን በሰማይና በምድር የለም። በጌታ በኢየሱስ ስም የመንፈስ ቅዱስ እሳት ይንደድ። በዚህች ምድር ላይ የመንፈስ ቅዱስ እሳት ይንደድ። የክብር እሳት ይንደድ። የወንጌል እሳት ይንደድ። አሁንም የጽድቅ እሳት ይንደድ። ያንተ እሳት ይንደድ። የጸሎት መንፈስ ይንደድ። ምድሪቱን የሚለውጥ ትውልድን የሚማርክ ጠላትን የሚመታ የመንፈስ እሳት በወንድ ልጆች ላይ በሴት ልጆች ላይ ሃሌሉያ። አባቶቻችን በሰሩት ከተማ የምንመካ ብቻ ሳይሆን ልጆቻችን የሚመኩባትን ጎንደር ሰርተን ታሪክ እናስቀጥላለን። የዚህ ዓመት የትንሣኤ በዓል ይህንንም ስለሚያበስርልን ልዩ ያደርገዋል። ቤተክርስቲያን እንደምታስተምረን አብ አንድያ ልጁን እስኪሰጠን ድረስ እንዲሁ የወደደን ኢየሱስ ስለኛ ደሙን ያፈሰሰልንን አንዳችን ለሌላችን ሆነን የተቸገሩትን አስበን ተደጋግፈን ለሌላ የመትረፍ እሴታችን አስቀጥለን እንዲሆን ለማስታወስ ፈልጋለሁ። ነጋኑ ደብሺ ጋለ ወልዳ ክርስቲያና ዳባዴ ብየ ኬሳ በበደ ቶረትኑ ደብሺ አሎታ ኬኛ ቶረትኑ ደብሺ አቦታ ኬኛ ወላላን ቶረትኑ ደብሺ ዳቼን ኬኛ ኤቦላ ደብፍቱ ቆናዳን ሰምኒ ኬኛ ኤብፈሙ ደልደላን ደልደልቶና ኤብፈመኒ ሆጀቶኒ ሞቱማ ኤብፈመኒ በራቶና ኤብፈመኒ ወርሻናኑ ኤብሺ ኢንዱስትሪዳኑ ኤብሺ ገባዳኑ ኤብሺ ዳቼን ኬኛ ከንዶክሲቴ ቀብዴ በረዴራቴሺ bara durii kan dubbatame lafa keenya keessa kan jiru warqeen jiru albuunni garaa jiru lafa keessa owwaate ol nuuf haa ba'u. Beektonni dhufanii nuuf haa argani. Ogeessonni dhufanii haa hojjetani. Lafti keenya haa eebbifamtu. Ijoolleen keenya baratan hojii haa argatani. Gabaan keenya nuuf haa tasgabbaa'u. Nagaan gara keenyatti nuuf haa deebi'u. ወልዳን ክርስቲያና tokkumማ qabaatu maatiin tokkummaa qabaatu ijoolleen tokkummaa qabaatani tokkummaadhaan nu yaadadhu araaraan nu yaadadhu iyya keenya waan dhageesseef galanni siif haa ta'u har'a kana dubbii keetiin isan karoorse nan raawwadha jettetta isa jette ati nuuf raawwadhu kana gootee waan nu agarsiiftuuf galanni siif haa ta'u maqaa gooftaa keenya maqaa Yesuus Kiristoosiin አሜን። ከኒኬና ረባያታ አቶልፋዶ ልፋኑ ጎፍታ አቶልፋዶ ልፋኑ ጎፍታ ሰሙኮ ገረራቴ ጎቻኒኬ አነራቤ ሰሙኮ ገረራቴ አነራቤ ገላተኬ 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 የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ደም ከበደል ሁሉ ያጸድቃል። አሜን ያነጻል። ሃሌሉያ! ከፍ ያለ ጭብጨባ ለታረደው በግ ለኢየሱስ።
ከብዙ ወራት ጾም ጸሎት ዝግጅት በኋላ የተደረገው የ21 ቀን ጾም ጸሎት መዝጊያ ፕሮግራም በጅማ ስታዲየም በደመቀ ሁኔታ በአንድነት የእግዚአብሔርን ፊት በመፈለግ እንዲሁም በነቀምት ስታዲየም ምዕመናን ሁሉ እጆቻቸውን ወደ እግዚአብሔር አምላክ በማንሳት በመማለድ ምድራቸውን ከእሾህ እንድታርፍ ተማጽነዋል። ምድር ከእሾህ ትረፍ በሚል የ21 ቀናት የጾም ጸሎት ማጠቃለያ የጸሎትና የምስጋና ኮንፈረንስ እንኳን በሰላም አደረሳችሁ አደረሰን ለማለት እወዳለሁ። ምድር ከእሾህ ትረፍ በሚል መሪ ቃል የጅማ የወንጌል አማኞች አብያተ ክርስቲያናት ካውንስል ከኢትዮጵያ ኒው ሚሊኒየም ፕሬየር ቼን እና ከኤልሻዳይ ቴሌቪዥን ጋር በመተባበር በጅማ ከተማ በጥር 12 የተጀመረው የጾም ጸሎት 1 ቀን 2 ቀን እያለ በተቀመጠው መርሃ ግብር መሰረት በቸሩ አምላካችን እርዳታ 21 ቀናቶችን ተጉዘን ለዛሬው የማጠቃለያ የምስጋና ፕሮግራም ላይ ደርሰናል። በኤልሻዳይ ቴሌቪዥን ኔትወርክ የቀጥታ ስርጭት ሽፋን ማላጆች በስፍራ ሁሉ ለምድራቸው ለ21 ቀን ማልደዋል። በመጨረሻም በጎንደር ከተማ የተደረገው የ21 ቀን ጾም ጸሎት በዞብል አደባባይ በምስጋና ዝማሬ የጌታን ትንሣኤ የመታሰቢያውን ፋሲካ ከልብ በተሞሉ የቅዱሳን አምልኮ ዝማሬ ሲሆን ይህም አብያተ ክርስቲያናትን አንድ በማድረግ ከማስተሳሰሩም በላይ ትውልዱ በቀጣይነት የእግዚአብሔርን ፊት እንዲፈልግ አድርጎታል። እንኳን በደህና መጣችሁ እላችኋለሁ። ቄስ ዶክተር ቶሎሳ ጉዲና የባርኮትና የእግዚአብሔርን ቃል በማቅረብ እንዲሁም ፓስተር ዶክተር አበራ ምድር ከእሾህ ትረፍ፣ የኃጢአት እሾህ እንዲነቀል፣ የጥላቻ እሾህ እንዲቃጠል፣ የፍቅርና የሰላም ፍሬ እንዲያፈራ መንፈሳዊ ጥሪ በማድረግ የኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 24/7 የጸሎት ምልጃ ማዕከል ዋና አስተባባሪ የሆኑት ቄስ ሳሙኤል ኃይሉ ለአብያተ ክርስቲያናት አገልጋዮች፣ የመንግስትና ከፍተኛ ባለስልጣናት፣ ለአጠቃላይ ምዕመናን ሁሉ ጥሪ በማቅረብ ፕሮግራሙ ተጠናቋል። ብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም በብርሃንሽ ነገስታትም ወደ መውጫሽ ጸዳል ይመጣሉ። ዛሬ በጎንደር ላይ ይሄንን እግዚአብሔር እንድናወጅ አድርጓል። ደስ ይበላችሁ ወገኖቼ። እግዚአብሔር ወደ ከተማችሁ መጥቷል። ልዑሉ ወደ ከተማችሁ መጥቷል። ልዑሉ ወደ ከተማችሁ መጥቷል። እሱ የሰላም አምላክ ስለሆነ እሱ ሲመጣ ሰላምን ይዞ ይመጣል። እሱ የደስታ አምላክ ስለሆነ እነሆ ደስታን ይዞ ይመጣል፣ ሰላምን ይዞ ይመጣል። ዛሬ በሰሜን ይሄንን እናውጃለን። ብርሃንሽ ወጥቷልና ይሄንን የሰይጣን ዓለም ይስማ። ይሄንን ሰላም የማይወዱ ይስሙ። ለሰሜን የእግዚአብሔር ብርሃን መጥቷል። ይህ የ21 ቀን ጾም ጸሎት ምድር ከእሾህ እንድታርፍ የአዲስ ምዕራፍ መጀመሪያ መልእክት ነበር። ምድር ከእሾህ ትረፍ ዛሬ በቅዱሳን የታወጀው ለሀገራችን ኢትዮጵያ ደግሞ በሕይወታችን የሚታይ ተስፋ ነው። Kaozanoisa iza demmidi shempida barche zappe zare zangara qodidi kalliza boshafe moytiliya galena ዘንድሮ 2018 የካቲት 23 እስከ መጋቢት 13 በአርባ ምንጭ ከተማ ለተከታታይ 21 ቀናት ጾም ጸሎት እየተካሄደ ይገኛል። በዚህ አጭር ዘገባ መጀመሪያውን ሳምንት የመክፈቻ ፕሮግራምና የ21 ቀን ጾም ጸሎት መርሃ ግብሩን በጥቂቱ እናስቃኛችኋለን። በአርባ ምንጭ የ21 ቀን ጾምና ጸሎት በደመቀ ስነ ስርዓት ተጀመረ።
ለጾም ጸሎቱ ማስጀመሪያ ይሆን ዘንድ በመጀመሪያው ስልጠና የካቲት 19 እስከ የካቲት 21 ለ3 ተከታታይ ቀናት በፓስተር ሀብታሙ መንፈሳዊ ውጊያ በሚል ርዕስ ትምህርት የተሰጠ ሲሆን በትምህርቱም በወቅቱ የተሳተፉ ማላጆች እንዲህ ሲሉ አስተያየታቸውን ሰጥተዋል። እሺ ስሜ ወይዘሮ አታለለች አስራት እባላለሁ። የመጣሁት ልማት ወዜ መካነ ኢየሱስ ከዛ ማህበረ ምእመናን ነው የመጣሁት። አሁን ቀን ከትናንት ወዲያ ጀምሮ እየተሰጠ ባለው ስልጠና ላይ ውስጤ በጣም ነው ሐሴት ያደረገው። ምክንያቱም እንዴት እንደሚጸልይ፣ እንዴት ዲያብሎስን መቃወም እንዳለብኝ፣ እንዴት ከግዛቴ ማባረር እንዳለብኝ፣ እርኩሳን መናፍስት ላይ ምን አይነት ትጥቅ መታጠቅ እንዳለብኝ ነው በትምህርቱ የተረዳሁት ማለት ነው። ይህ ከዚህ በፊት በቃ ባለማወቅ በምንጸልየው ጸሎት ምንም ነገር ሳልረዳ የምንጸልየውን ጸሎቴን ነው እያስተማረ ያለው ማለት ነው። ያ እርኩሳንን መናፍስትን የጥልቁን አሰራር የአጋንንትን ስትራቴጂና የአጋንንትን ፕሮግራም በኔ ላይ ያለው በግዛቴ ላይ ያለው በቤተ ክርስቲያኔ ላይ በአገሬ ላይ ያለውን ሰልፍን እንዲቃወም ነው ትልቅ አቅም ያገኘሁት ማለት ነው። ይሄንን ደግሞ ድግስ ለኛ ወደዚች ከተማ ያመጣውን እግዚአብሔርን በመጀመሪያ በጣም ነው የማመሰግነው። ምክንያቱም የኢትዮጵያ ኒው ሚሌኒየም ፕሬየር ቼር እዛ ያሉት ቄስ ሳሙኤል እንደገና ደግሞ የዛ 24 ሰዓት ሙሉ የሚያገለግሉት የምልጃ ጸላያንን በሙሉ ላመሰግን ይወዳለሁ። ከዚህ በፊት ዋጋ ተከፍሎ ነው 2016 ላይ አዲስ አበባ ሄደን የጸለይ ነው። ዛሬ ግን ጸሎቱ በአድራሻችን በመምጣቱ እግዚአብሔር ትልቅ በረከት ለከተማችን፣ ለደቡብ ኢትዮጵያ፣ ለጋሞ ዞን፣ ለአርባ ምንጭ ከተማ ትልቅ በረከት እግዚአብሔር ይዞ እንደመጣ ነው ማምነው። እዚህ ቦታ ላይ አሁን ማላጆች አሉ የሚጸልዩ ማለት ነው። ማላጆች አሉ ከየቤተ ክርስቲያኑ ተወክሎ የመጡት የጸሎት ቡድን መሪዎች አሉ፣ የቤተ ክርስቲያን መሪ ሽማግሌዎች አሉ፣ ቄሶች አሉ፣ ወንጌላውያን አሉ፣ ፓስተር አሉ። እዚህ በእነሱ ላይ የፈሰሰው እዚህ ጋር እነሱ የታጠቁት ትጥቅ በማህበረ ምእመናኑ ወይም በአጥቢያው ቤተ ክርስቲያን ላይ ትልቅ ሪቫይቫል እንደሚያመጣ ተስፋ አደርጋለሁ። እግዚአብሔር ይህንን ያደርጋል የሚል ትልቅ እምነት አለን። እንደ እግዚአብሔር ፈቃድ ደግሞ ልክ ሰኞ የሚቀጥለው ጸሎት ላይ ከሰኞ እስከ ቅዳሜ በነበረው በእናት ቃለ ሕይወት ባለው ጸሎት ላይም እግዚአብሔር ትልቅ ነገር እንደሚያስታጥቅ መስራቱን ከኔና ከቤቴ እንደሚጀምር ከኔ ማህበረ ምእመናን እንደሚጀምር ለከተማችን ደግሞ ለዞን አስተዳዳሪዎች፣ ለከተማ ከንቲባዎች፣ ለመንግስት ባለስልጣናት አገራዊ ምክክሩ ላይ በምርጫ ዝግጅቱ ሁሉ ላይ እግዚአብሔር በከተማችን ላይ ትልቅ ክብር እንደሚያመጣ ትልቅ ጸጥታ እንደሚሆን እግዚአብሔርን መፍራት እንደሚሆን በደቡብ ኢትዮጵያ በጋሞ ዞን በአርባ ምንጭ ከተማ እግዚአብሔርን የመፍራት በከተማችን ልማት ላይ በመሰረተ ልማቱ ሁሉ ላይ እግዚአብሔር መልካም ነገር እንደሚያመጣ ተስፋ አደርጋለሁ። እግዚአብሔር አምላካችን የተባረከ ይሁን። በጣም ነው ደስ ያለኝ በዚህ ፕሮግራም ላይ በመሳተፍ የራሱን እድለኛ ነኝ። እግዚአብሔር እድሉን ነው የሰጠኝ። አመሰግናለሁ። ስሜ ኤድመኳ ወኖ ይባላለሁ። የመሰረተ ክርስቶስ አርባ ምንጭ ሙሉ ጊዜ አገልጋይ ነኝ። በዚህ ስልጠና ትልቅ ነገር አግኝቻለሁኝና ኢየሱስም ደቀ መዛሙርትን አስተምሮ ነው እንዴት እንደሚጸልዩ አስተምሮ ነው ያስጀመረውና ሰልጥኖ መጸለይ በሰይጣን ላይ መሰልጠን ነው። ይሄ በዚህ ምንድነው በጣም ያገኘሁትና የቀረልኝ ነገር ሰይጣን ብዙ ነገሮችን ይሰውራል፣ ብዙ በረከቶችን ይደብቃል። ያን ማባረር ማስመለስና እሱን መበዝበዝ የኛ ግዴታ እንደሆነና እሱን ለማስመለስ እሱን አባረን ለማስመለስ እንደውም ለመበዝበዝ ከኛ የሚጠበቀውን ድርሻ ተወጥተን በእግዚአብሔር እርዳታ እኛ መበዝበዝ እንደምንችል ከተማችን ውስጥ ያሉ የተደበቁ ነገሮች እንዲወጡ የእግዚአብሔርን ፊት መፈለግ የእግዚአብሔርን መገኘት መፈለግ ከኛ እንደምጠበቅ አምናለሁና በዚህም ከየካቲት 23 እስከ መጋቢት 13 በሚደረገው በጸሎት ኮንፈረንስ ላይ እኔም እገኛለሁኝ። በዚህ ብዙ ትልቅ ነገር በስነ መለኮት ካገኘሁት በላይ ትልቅ ዕውቀት አገኝቼበታለሁና እግዚአብሔር አምላክ ይህን ማላጅ ቲሞችን እግዚአብሔር አምላክ ይባርካችሁ ይባርክ። ሌላው ምንድነው በዚህ የቀረልኝ የእግዚአብሔርን ዕቃ ጦር እንድናነሳና የመንፈሳዊ ጋሻ የመንፈስን የእምነትን ጋሻ እንድናነሳ፣ ሌላ ደግሞ የመንፈስን ሰይፍ የእግዚአብሔርን ቃል እንድንይዝ ይሄንን በጣም ተምሬያለሁና ትልቅ ነገር ነው እኔ ያገኘሁት። ሰይፍ የያዘውን ሰው ማንም ሰው አይደፍርም። ጋሻ የያዘውን ሰው ሊያጠቃ አይመጣም። ጋሻ እግዚአብሔር በአራቱ መቅጣጫ ከታችና ከላይ
ጋሻ እሱ ስለሆነልን ከመንፈሳዊ ጥቃት ለማምለጥ የእምነትን ጋሻ ማንሳት የመንፈስን ሰይፍ መያዝ ከኛ ይጠበቃል። እሱም የእግዚአብሔር ቃል ነው። የእግዚአብሔር ቁንወት ይዞ በእግዚአብሔር ፊት መጸለይ ማባረር ይቻላል፣ ማስመለስ እንችላለን፣ መበዝበዝ እንችላለን። በዚህ የእግዚአብሔር ዕውቀት ላይ ቆመን የሰይጣንን ውሸት መምታትና ማጥቃት እንችላለን። ይሄንን ተምራለሁ። ይሄ ቀርቶልኛል። አመሰግናለሁ። አገራት ስልጣኔ የማይቀይረው የትውልድ መፈራረቅ የማይለውጠው መሳሪያ ሰጥቶናል። ዛሬ ያንን መሳሪያ በኢየሱስ ስም መልበስ ይሁንልን። የእግዚአብሔርን ዕቃ ጦር ለብሰን የምንዋጋው መንፈሳዊ ውጊያ በሙሉ ጉድለት የሌለበት ውጊያ ነው። እንከን የሌለበት ውጊያ ነው። እግዚአብሔር ይመስገን። ወገኖቼ ቁጭ ብላችሁ ጸለያችሁ፣ ተኝታችሁ ጸለያችሁ፣ እየተንቀሳቀሳችሁ ጸለያችሁ፣ ቆማችሁ ጸለያችሁ፣ ግን ስትዋጉ ምን ለብሳችሁ ነው የምትዋጉት? ኢየሱስ ስም የተጣለ ይሁን። ይህ ስም አጥፊ የተጣለ ይሁን። ይህ የመንፈሳዊ ጉልበትን የሚበላ የተጣለ ይሁን። ኃይል ያሳጣ የተጣለ ይሁን። አጥንት ያሳጣ የወጣ የተጣለ ይሁን። የአሻትት ያስከው ወንድም ላይ በብዙ ክፋት የወጣ ጤናን ሊያናጋ የወጣ ስም ሊያጠፋ የወጣ ሊያጠለሽ የወጣ በጸሎት መሰዊያው ላይ እንዲታጣ የሚያደርግ በብዙ ክፋትና አመፅ የተገለጠ ዛሬ ከእህቴ ጫንቃ ላይ አወረድ ነው። ዛሬ ከወንድሜ ጫንቃ ላይ አወረድ ነው። ከመንገዱ ላይ ገለል አረግ ነው። በኢየሱስ ስም አባረር ነው። ይባረር፣ ይልቀቅ፣ ይመታ፣ ይቀጥቀጥ፣ ነፃ መውጣት ይሁና። ያስታጠቀን ይሄን አይደለ? ጥቂት ጊዜ 1-2 ደቂቃ ለእህቴና ለወንድሜ እንጸልያለን። በኢየሱስ ስም ለቆት ይሂድ። በኢየሱስ ስም ለቋት ይሂድ። መፈታት ይሁን። የእግዚአብሔር ቃል ሲናገር በተቃወምከው ጊዜ ቀንበርን ካንተ ላይ ትሰብራለህ ነው የሚለው። መንዳዶ ጀያሶባ ዲያሳ ይሰበር፣ ይሰበር። ቀና ብሎ እንዳይኬድ ያደረገ ይሰበር። እያንገዳገደ ያለ ይሰበር። እየተቋቋመ ያለ ይሰበር። ስበርላት፣ ስበርላት በኢየሱስ ስም። አላደው ጋላበራ ላቦራ ላባዲያና ቦራ ጀለበገለ ቦራ ላቦራ ላባራ ላቦራ ለበዲያ ጃማዳጋ ላቦራ 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 ለበዲያ ጀለበገለ ቦራ ለበረ ለቦራ ለበዲያ ጀለበገለ ቦራ ለባዲያና ቦራ ዲናማጋለ ቦራ ለበረ ለበዲያ ቦራ ለባዲያና ቦራ አርባ ምንጭ ከተማ በ21 ተከታታይ ቀናት የሚካሄደው የጾምና ጸሎት መርሃ ግብር ዛሬ ከየካቲት 23 2018 ዓ.ም በደመቀ መንፈሳዊ ስነ ስርዓት ተጀመረ። ፕሮግራሙ እስከ መጋቢት 13 2018 ዓ.ም ድረስ በተለያዩ የከተማው አብያተ ክርስቲያናት እየተካሄደ ይቀጥላል። የመክፈቻው መርሃ ግብር በሲቀላ ቃለ ሕይወት ቤተክርስቲያን የተካሄደ ሲሆን የአርባ ምንጭ ወንጌላውያን አብያተ ክርስቲያናት መጋቢዎች፣ ቄሶች፣ የቤተ ክርስቲያን አመራሮች፣ የመንግስት ኃላፊዎችና የከተማው ምዕመናን ተገኝተዋል። ተሳታፊዎቹም በአንድነት ቅዱስ ቁርባንን የየአጥቢያው ቄሶች፣ መጋቢያንና የቤተ ክርስቲያን መሪዎች በተገኙበት በአንድነት በመውሰድ ፕሮግራሙን በጸሎትና በባርኮት አስጀምረዋል። እግዚአብሔር አምላካችን የተባረከ ይሁን። በጌታ በኢየሱስ ክርስቶስም ይሄ ጉባኤ የተባረከ ይሁን። በጌታ በኢየሱስ ክርስቶስም ይሄ ጉባኤ የተባረከ ይሁን። ከአምላካችን ከእግዚአብሔር የተነሳ ይሄ ጉባኤ የተባረከ ይሁን። ይህን ጉባኤ የሚቋቋመው መንፈስ ከዚህ ሰዓት ጀምሮ በኢየሱስም የተመታ ይሁን። አባቶች፣ እናቶች፣ እህቶች፣ ወንድሞች ሁሉ ተባረኩ። እግዚአብሔር ይህን ጉባኤ ይባርክ። ከዚህ ሰዓት ጀምሮ እስከሚያልቅ ድረስ እስከ 21 ቀን ድረስ በኢየሱስ ክርስቶስም የተባረከ ይሁን። ክብር ለጌታ ይሁን።
ተባረኩ። ወደ ስፍራችሁ ሂዱ። አሁን ስጋውና ደሙን የተቀበላችሁ ጌታችን ኢየሱስ ክርስቶስ ለዘላለም ሕይወት ይጠብቃችሁ። በዚህ ጉልበት ሄዳችሁ እሱን አገልግሉት። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ከበባችሁ ይበተን። ከበባችሁ ይበተን። በእናንተ ላይ ቀና ቀና ያለ የተዋረደ ይሁን። በእናንተ ላይ አፉን የከፈተ አፉ ይዘጋ። ወደ እናንተ የተለጠጠ ቀስት ወደ ወርዋሪው ልብ ይመለስ። እግዚአብሔር ይባርካችሁ። እግዚአብሔር ከክፉ ይጠብቃችሁ። ተከናወኑ፣ ድል አድርጉ። በድል እንድትኖሩ የዲያብሎስ ምክር ከእናንተ ላይ ይፍረስ። ጥንስሱ ይደፋ። በጌታ በኢየሱስ ክርስቶስ ስም የታጣው ነገራችሁ ይገኝ። የራቀ ነገራችሁ ይቅረብ። የተዘጋ ነገራችሁ ይከፈት። ዝም ያለ ነገራችሁ ይናገር። የጨለመ ነገራችሁ ይብራ። እድል ሲመጣ ለከተማ ሲመጣ አብሮ መጸለይ መጮህ ያስፈልጋል። እህታችን ቅድም እንዳለችው ለልጆቻችን የምንነግራቸው በጸሎት ውስጥ ያለውን ጉልበት ነው። ስንጎለምስ ደግሞ ከፍ ስንል ያ እግዚአብሔር አልተለወጠም። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው። በነገር ሁሉ ማስተዋልን ይስጠን። እንዲችን ከተማ እችን ምድር ይሄን ክልል እግዚአብሔር ፈውስና ምሕረት ያድርግለት። ዛሬ አዋጅ ነው የምናውጀው በጸሎታችን። ትናንትና ስለ ምሕረትና ስለ እውነት እግዚአብሔር ፊት ስንጸልይ ምሕረትን እና እውነትን እንዴት አስማምተን ደግሞ በፊቱ መጸለይ እንደሚገባን በፊቱ መቅረብ እንደሚገባን አይተናል። ዛሬ ደግሞ በኢሳይያስ መጽሐፍ ምዕራፍ 40 ላይ ተነስተን አዋጅ እናውጃለን። ይሄ አዋጅ በጸሎታችን ሁሉ በምንጸልይበት ጊዜ ሁሉ ከኛ ጋር የሚሆን ነው። ሁሌም ስንጸልይ ይሄንን ሐሳብ እያሰብን እነሆ አምላካችሁ ነው አዋጁ እና እኛ እንደዚህ ላለ እነሆ አምላካችን። እስቲ ጮኸን እነሆ አምላካችን እንበል። ሃሌሉያ። በኢሳይያስ 40 ላይ የምስራችን የምትናገሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ፣ የምስራችን የምትናገሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ አንሺ፣ አትፍሪ። ለይሁዳ ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው ይላል እና በዚህ ቃል መሰረት የኢሳይያስን መጽሐፍ ትንሽ የምዕራፍ 40 እንቃኝና አምላካችን እነሆ ስንል ከሚያደርጋቸው ነገሮች አንዱን ነቅሰን አውጥተን በኢሳይያስ 40 ላይ እንዳለው አምላካችን ነው። አምላካችን ስንል አምላካችን የሚያድስ አምላክ ነው። ስለዚህ በዚህ ነው የምንጨርሰው። ትኩረትም የምናደርገው በዛ ነው። ይሄንን ክፍል በጣም እንደምትወዱት በተለይ ለጸሎት በምትቀርቡበት ጊዜ ይሄንን በጣም እንድትጠቅሱት አውቃለሁ። ለከተማይቱ መንፈሳዊ ታድሶ አንድነትና ሰላም እንዲሰፍን በዕለቱ የተገኙ መሪዎች ጥሪ አቅርበዋል። በመርሃ ግብሩ ላይ የተገኙ አማኞች ይህ የ21 ቀን የጸሎት ቆይታ በከተማዋ ላይ መልካም ለውጥ እንደሚያመጣላቸው እምነታቸውን ገልጸዋል። አመሰግናለሁ። ስሜ ከአምላክነሽ ደሳለኝ ይባላለሁ። የመጣሁት ከሼቻ ሙሉ ወንጌል አጥቢያ ቤተክርስቲያን ነው። በዛ በተለያዩ ዘርፎች አገለግላለሁ። የእህቶች ህብረት ላይ ኳየር ላይ አገለግላለሁ። ያው በከተማችን እግዚአብሔርን እጅግ አድርገን ነው የምናመሰግነው። ጌታ ስሙ የተባረከ ይሁን። በከተማችን ውስጥ እንደዚህ አይነት እግዚአብሔር የሚጎበኝበትንና የታላቁ ዝናብ ካፊያ መንገድ መጥረግ ስራ የሚሰሩ እግዚአብሔር ሰዎችን አስነስቶልን በዚህች በተለይ በደቡብ ኢትዮጵያ ለመጸለይ የ21 ቀን የጾም ጸሎት ፕሮግራም በማወጅ ስለመጡት እጅግ በጣም ነው እግዚአብሔርን የምናመሰግነው። ምክንያቱም ስንጠባበቅም ስለነበር ጌታ እንዲጎበኘንም እንፈልግ ነበርና ከዚህ እድል እንዳንጎደል ጌታ ረድቶናል። ይሄ ትልቅ እድል ነው። እግዚአብሔር የተባረከ ይሁን። እሺ፣ ስሜ ኦሎባ ኦሳኬ ይባላል። የመጣሁት ከእናት መካነ ኢየሱስ ከአርባ ምንጭ እናት መካነ ኢየሱስ ነው።
ዛሬ የዚህ የ21 ቀን ጸሎት መክፈቻ በእውነት በጣም ገራሚ ጊዜ ነበረ። ምእመናን በጣም በነቂስ የወጡበት፣ መሪዎች ደግሞ ከየአጥቢያ መጥቶ የጌታ እራትን አብረን የተካፈልንበት፣ እንደዚሁም ደግሞ የመንግስት ኃላፊዎችም መጥቶ የጸሎት ርዕስ የሰጡበት፣ በዚህ መካከል ደግሞ አስገራሚ የእግዚአብሔር ቃል በተለይ ሰዎች ስለሆንን እኛ በራሳችን በእግዚአብሔር ፊት የምንቆምበት ጽድቅ የለንም። ምክንያቱም አንድ ሰው እውነተኛ ሆኖ በእግዚአብሔር ፊት ሊገኝ ይችላል ወይ የሚለውን ስንመለከት ሰው በእግዚአብሔር ፊት ፍጹም ሆኖ እውነተኛ ሆኖ መገኘት አይችልም። ስለዚህ እውነተኛ ሆነን ለማንገኝ እውነት የሆነው ክርስቶስ ደግሞ መጥቶ እሱ ራሱ እውነት ሆኖ መጥቶ በሕይወታችን ላይ የኛን ቤዛ ሆኖልን ለኛ ፈንታ ሆኖልን የመጣበትንና እኛም ደግሞ የሱ ጽድቅ ተካፋዮች እንደሆንን ከቃሉ ተምረናል። በተለይ በጣም የሚያስገርመው አለት ላይ መጻፍና አሸዋ ላይ መጻፍ የሚለው ምሳሌ በጣም ነው የገረመን። ስለዚህ ብዙ ጊዜ የኛ ትልቁ ችግር የሰው ጭንቅላት ሁለት ክፍሎች አሉ ይባላል የሚለውን እንደ ምሳሌ አንስቶ በአንዱ በኩል በጣም የተጎዳበትን ቅምን እና ቁርሾ የሚይዝበት፣ በሌላ በኩል ደግሞ ደስታን ጥሩ ነገር የሚይዝበት የሚለውን ሐሳብ አስቀምጠዋል። ይሁንና ግን በተለይ በአለት ላይ መጻፍ ያለብን በጎ ነገሩን መልካም ነገሩን በአለት ላይ ብንጽፍ ለታሪክ ለትውልድ ቢያልፍ፣ ነገር ግን በጣም የተጎዳንበት ስጋ ለባሽ ስለሆነ ስሜት አለ፣ ጉዳት አለ፣ ሐዘን አለ። እነዚህን ነገሮች ግን በአሸዋ ላይ ብናደርግ ለትውልድ ባያልፍ የሚለው በተለይ ቃል ያቀረበው ሰው ያስተማረበት መንገድ በጣም አስተማሪ ነበረ። በተለይ የመጀመሪያ ቀን ፕሮግራም ሲያስጀምሩ ለመሪዎች የነበረውን ፕሮግራም ለመካፈል እድል አግኝቻለሁ። በዛን ቀንም እግዚአብሔር ተናግሮናል። ከዛም በመቀጠል የተሐድሶ በተለይ መታደስ ለምን ያስፈልጋል የሚለውንም ስልጠና ለመውሰድ እድል አግኝቻለሁ ከመሪዎች ጋር። በተጨማሪ ደግሞ ባለፈው 3 ቀናት የ3 ቀን ስልጠናውንም እንደዚሁ ተካፍያለሁ። እግዚአብሔርን አመሰግናለሁ። በእነዚህ በ3 ቀናቶች ውስጥ የተላለፉት መልእክቶች ምንድናቸው? በተለይ የስልጠናው ይዘት መንፈሳዊ ውጊያ በሚል ነው። ውጊያ ከየት ይጀምራል? ስለምንድን ነው የምንዋጋው? ለምንድን ነው የምንዋጋው? ስንዋጋስ ምን ለብሰን ነው? ዕቃ ጦራችንስ የእግዚአብሔር ቃልን ለብሰን መዋጋት እንደሚገባን በጣም እግዚአብሔር በስፋት ሲያስተምረንና ሲናገረን ነበር። ከጸሎት ጎን ለጎን ደግሞ ዕውቀት ያስፈልጋል፣ ቃል ያስፈልጋል እና ለጸሎት ቲም ይህንን ቃል በማሳለፋቸው በመተላለፉ በእርግጥ ነው በዚህ በደቡብ ኢትዮጵያ ላይ በጋሞ ዞን ላይ እንደዚሁም ደግሞ በአርባ ምንጭ ከተማ ላይ ከዚህ በፊትም የሰላም ተምሳሌት የሆነችው አርባ ምንጭ ላይ ከጸሎቱ ጋር ከቃሉ ጋር ጥሩ ነገር ተዘርቷል። ስለዚህ ጥሩ ነገር እንደተዘራ ጥሩ ነገር ይበቅላል ብዬ አምናለሁ እና እጅግ በጣም ደስ ብሎናል። የጸሎት ጊዜ መልካም ነበረ፣ የቃል ጊዜ መልካም ነበረ። የጌታ ስጋ ደም የተካፈልንበት መንገድ እውነት ለመናገር በጣም የሚገርመኝ ነገር ሰው በአንድ አጥቢያ እንኳን አስቸጋሪ በሆነበት ላይ ከሙሉ ወንጌል ላይ ከቃለ ሕይወት ላይ ከመካነ ኢየሱስ ላይ ከሕይወት ብርሃን ላይ እንደዚህ አብሮ መሪዎች ካህኖች አብሮ ሆኖ ደምና ስጋ ተካፍለናል። ይሄ አንድነት እግዚአብሔር ያስቀጥላል ብዬ አምናለሁ። እጅግ በጣም ደስ ብሎናል። እግዚአብሔር አምላክ ኢትዮጵያን ይባርክ። ደቡብ ኢትዮጵያ የተባረከ ይሁን። ስለዚህ ከዚህ ፕሮግራም ላይ የምጠብቀው በ21 ቀን ጸሎትና ጾም እግዚአብሔር የዚችን ምድር ታሪክ ይቀይራል። እግዚአብሔር ፈጽሞ ሰላም ያደርጋል፣ ምርኳችንንም ይመልሳል። አሁን ላይ የምንጸልያቸውን ነገሮች በሙሉ እግዚአብሔር ስቴፕ ባይ ስቴፕ በረከቱን ይለቅልናል። ይህንን ያዘጋጁ የማላጂያ ፕሮግራም አዘጋጆች ባለራዕይና እንዲሁም ለዚህ ፕሮግራም ተልከውልን የመጡ 15 ሰዎች አሉ። ኔክስት 15 የሚቀጥለው 15 እንግዲህ በ3 ሳምንታት ቀናት የሚመጡና የሚቃትቱ የሚያገለግሉ አገልጋዮች ብዙ ነገር ያግዙናል። ከኛ ጋር ሆነው ይጸልያሉ። እግዚአብሔር የተሻለ ጊዜ ያደርግልናል። እነርሱም ስለመጡ በዚህ ስፍራ ላይ ስለተገኙ እግዚአብሔር ይህንን ሁሉ ምቹ ዕድል ስለሰጠን ክብር ለጌታ ይሁን። እነሱንም እባርካቸዋለሁ። እግዚአብሔር ይባርካቸው። ክብር ለኢየሱስ ይሁን። አመሰግናለሁ።